ሕይወቱ ያለፈ ደጋፊ የለም፣ ሐሰተኛ መረጃ ነው። ዛሬ በወላይታ ዲቻና በሲዳማ ቡና መካከል የተደረገው የዋንጫ ጨዋታ በሲዳማ ቡና 2-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ አንድ የወላይታ ዲቻ ደጋፊ ሕይወቱ አልፏል በሚል እነ ጀዋር መሐመድ በሐሰተኛ መረጃ ህዝቡን ሲያሸብሩ ነበር። ከክለቡ እና ከተለያዩ ህብረተሰብ ክፍሎች የተሰጠው መረጃ ግን ይህ ሐሰተኛ መረጃ መሆኑ ተረጋግጧል። የወላይታ ዲቻ ስፖርት ክለብ ከዛሬ የኢትዮጵያ ዋንጫ ፍጻሜ ጨዋታ በኋላ በይፋዊ ማህበራዊ ገጹ ላይ መግለጫ አውጥቷል። መላው የክለባችን ወላይታ ዲቻ ደጋፊዎችና ስፖርት ቤተሰቦች በሙሉ በዛሬው ዕለት የኢትዮጵያ ዋንጫ የፍጻሜ ጨዋታ በኢትዮጵያ እግር ኳስ ፌዴሬሽን አማካኝነት በተወሰነው ውሳኔ መሰረት ጨዋታው በዝግ ስቴዲየም እንዲካሄድ ተወስኖ መደረጉ ይታወሳል ይላል መግለጫው። ነገር ግን በዚህ ምክንያት በደጋፊዎችና በጸጥታ አካላት መካከል በተፈጠረው የተወሰነ አለመግባባቶች ምክንያት ጥቂት የክለባችን ደጋፊዎች ለተወሰኑ ሰዓታት የታሰሩ ቢሆንም አሁን ላይ ይህ አለመግባባት በሰላም ተፈቶ የታሰሩ ደጋፊዎችም ያለምንም ችግር ተፈተዋል ይላል የወላይታ ዲቻ ስፖርት ክለብ ማህበር መግለጫ። ከዚህ በተጨማሪ የሰው ሕይወት ጠፍቷል እየተባለ በማህበራዊ ሚዲያዎች የሚሰራጨው መረጃ ከእውነት የራቀና ሐሰተኛ መረጃ መሆኑን ሁሉም የክለባችን ደጋፊዎች የሚሰራጩ መረጃዎችን ትክክለኛነት በደንብ መመልከት እንደሚገባው በትህትና እናሳውቃለን ይላል መግለጫው። በዛሬው ጨዋታ ዋንጫ ባይሳካም በእግር ኳስ ዓለም የሚፈጠር ነገር በመሆኑ በተለመደው ስፖርታዊ ጨዋነት ውጤቱን በመቀበል በቀሪ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቡድናችንን በመደገፍ ለሌሎች ክለቦች ደጋፊዎች የተለመደ ምሳሌ ልንሆን ይገባል ይላል ወላይታ ዲቻ ስፖርት ክለብ። ከዚህ በተቃረነ መልኩ ጀዋር መሐመድ ያሰራጨው መረጃ ሐሰት ነው ተብሏል። እንግዲህ የፖለቲካ ትርፍ ለማትረፍ የሚንቀሳቀሱ የፖለቲካ ኃይሎች ምን አይነት ነውጥና ምን አይነት ብጥብጥ ኢትዮጵያ ውስጥ እንዲፈጠር እንደሚፈልጉ ይህ መረጃ የእውነት ማሳያ ነው እየተባለ ነው።